የአሰብ ትኩሳት እየጋመ ባለበት ቅጽበት ከአውሮፓ ህብረት የብዙዎችን ልብ ያሞቀ ዜና ተሰምቷል። አውሮፓ ህብረት ኢትዮጵያና ኤርትራን በገለልተኝነት ለማሸማገል ቀጠሮ ይዟል። በአሰብ ጉዳይ መፍትሄ ለማበጀት ያለመ የተባለው ይህ ድርድር ለኢትዮጵያ የወደብ አማራጭ በሰላማዊ መንገድ ይዞ ለመምጣት ያስችላል ተብሎለታል። በአረብ ሀገር አሸማጋይነት ያልተሳካው የአሰብ ጉዳይ በጄኔቫ መፍትሄ ለማግኘት ዝግጅት እየተደረገ ነው። ስለ ድርድሩ ኢሳያስ የሰጡትን ምላሽ ጨምረን መረጃውን በዝርዝር እንፈትሸዋለን። አብራችሁን ቆዩ። በአፍሪካ ቀንድ ያለው ጂኦፖለቲካዊ ውጥረት እየተባባሰ በመጣበት በዚህ ወቅት የአውሮፓ ህብረት በኢትዮጵያና በኤርትራ መካከል በተለይም ስትራቴጂካዊ በሆነው በቀይ ባህር የአሰብ ወደብ አጠቃቀም ላይ የተፈጠረውን አለመግባባት ለመፍታት በዋና አስተራቂነት ቀርቧል። ህብረቱ በአውሮፓ ሀገራት መካከል ከግጭት በኋላ እርቅን በማውረድ ረገድ ካለው ሰፊ ልምድ በመነሳት የኢትዮጵያን የቆየ የባህር በር ጥያቄና የኤርትራን የሉዓላዊነት ስጋት ለመፍታት በጄኔቫ ስዊዘርላንድ የድርድር መድረክ እንዲካሄድ ጥሪ አቅርቧል። ይህ የውይይት ግብዣ የቀረበው የቀይ ባህር የመርከብ መስመሮች መስተጓጎልና የሀያላን ሀገራት በክልል ውስጥ ያላቸውን የተዘዋዋሪ ተጽዕኖ ፍላጎት ጨምሮ በአካባቢው ካለው ሰፊ አለመረጋጋት ጋር ተያይዞ ነው። የአውሮፓ ህብረት በዚህ ጉዳይ ላይ ያለውን ተሳትፎ የገለጸው በአዲስ አበባ በተሰጠ ጋዜጣዊ መግለጫ ሲሆን መግለጫውን የሰጡት የአውሮፓ የውጭ ግንኙነት አገልግሎት የፖለቲካ ጉዳዮች ምክትል ዋና ጸሐፊ ኦላፍ ስኩግ ናቸው። ስኩግ ከኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴና ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ተወያይተዋል። በዚህም ውጥረቱን ለማርገብ በሚደረገው ጥረት ህብረቱ እንደ ታማኝ አሸማጋይ ሆኖ ለማገልገል ዝግጁ መሆኑን አጽንኦት ሰጥተዋል። አለመግባባቶችን ለመፍታት ዲፕሎማሲና ኢኮኖሚያዊ ትብብር ዋና አማራጮች መሆናቸውን የጠቀሱት ዋና ጸሐፊው ቀጠናው ከዚህ በላይ ግጭቶችን የመሸከም አቅም እንደሌለው አስታውቀዋል። ምንም እንኳን የአውሮፓ ህብረት መግለጫ አሰብ ወይም ጄኔቫ የሚሉትን ስሞች በቀጥታ ባይጠቅስም የዲፕሎማቲክ ምንጮች እንደሚያመላክቱት የቀረበው እቅድ በተባበሩት መንግስታት ድርጅት ተቋማት መቀመጫና በዓለም አቀፍ ድርድር ማዕከልነቷ በምትታወቀው ጄኔቫ ውስጥ የተዋቀረ የውይይት መድረክ ማመቻቸትን ያካትታል። የጄኔቫ ምርጫ በአፍሪካና በመካከለኛው ምስራቅ ካሉ የግጭት አፈታት ተሞክሮች ጋር የተጣጣመ ነው። ከተማዋ በቅርቡ አሜሪካ፣ ሳውዲ አረቢያና የአፍሪካ ህብረት በታዛቢነት የተሳተፉበትን የሱዳን እርስ በርስ ጦርነት ውይይቶች አስተናግዳለች። ለኢትዮጵያና ለኤርትራ ለመግባባትም ጄኔቫ በፓሌ ደ ናሲዮን ካሉት አስተማማኝ መገልገያዎች ባሻገር እንደ የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነርና ዓለም አቀፍ የቀይ መስቀል ኮሚቴ ካሉ ተቋማት ሙያዊ ድጋፍ ለማግኘት ምቹ ስፍራ ናት። የገለልተኛ መድረክ የአውሮፓ ህብረት በቀይ ባህር መረጋጋት ላይ ካለው ስትራቴጂካዊ ፍላጎት ተከትሎ ሊነሳ የሚችለውን የወገንተኝነት ስጋት ይቀንሰዋል። የቀይ ባህር መስመር ለዓለም አቀፍ ንግድ ወሳኝ ሲሆን ከዓለም አቀፍ የመርከብ ትራንስፖርት 12 በመቶ ያህሉ በዚህ መስመር የሚያልፍ እንደሆነ ይታወቃል። ዋናው ውዝግብ የሚያጠነጥነው በኤርትራ ግዛት በባብል መንደብ የባህር ሰርጥ አቅራቢያ በሚገኘው በአሰብ ወደብ ላይ ነው። ኤርትራ ነጻነቷን ካገኘች በኋላ የባህር በር ያጣችው ኢትዮጵያ ከ90 በመቶ በላይ ነዳጅና ከፍተኛ የምግብ አቅርቦት ወደ ሀገር ውስጥ ለማስገባት ቀጥተኛ የባህር በር ማግኘት የህልውና ጉዳይ መሆኑን በተደጋጋሚ እየገለጸች ትገኛለች። ጠቅላይ ሚኒስትር አብይ አህመድ 1983 በፊት በነበረው የፌዴሬሽን ዘመን አሰብ የኢትዮጵያ ዋና የንግድ በር እንደነበረች በማስታወስ ታሪካዊ መብቶችን መነሻ ያደረገ ጥያቄ ያነሱ ይገኛሉ። ጠቅላይ ሚኒስትሩ በቅርቡ በሰጡት መግለጫ ለወደብ መብት ምትክ የታላቁ የኢትዮጵያ ህዳሴ ግድብን ወይም የኢትዮጵያ አየር መንገድን የሀብት ድርሻ የመለዋወጥ አማራጮችን አቅርበዋል። ኤርትራ በበኩሏ እነዚህን ጥያቄዎች በሉዓላዊነቷ ላይ የተቃጣ ዛቻ አድርጋ ትመለከታቸዋለች። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር የኢትዮጵያን ጥያቄ ከመጠን ያለፈ በማለት ውድቅ ያደረገው ሲሆን አዲስ አበባ ለጥቃት ሰበብ እየፈለገች ነው ሲልም ከሷል። ይህም በሰሜን ኢትዮጵያ ለሚንቀሳቀሱ የአማራ ታጣቂዎች ኤርትራ ድጋፍ ታደርጋለች የሚለውን ክስ ይጨምራል። አስመራ የድንበር ጦርነቱን የቋጨውና የኢትዮ ኤርትራ የድንበር ኮሚሽንን ያቋቋመው የ2000 አልጀርስ ስምምነት ያሰብን ጉዳይ ጨምሮ የግዛት ይዞታዎችን በቋሚነት የፈታ መሆኑን ትገልጻለች። በተባበሩት መንግስታትና በአፍሪካ ህብረት የተደገፈው ይህ ስምምነት የኤርትራን ድንበር ቢያጸናም የአፈጻጸም ሂደቱ ወጥ አለመሆን ለዘላቂ አለመተማመን ምክንያት ሆኖ ቆይቷል። የወታደራዊ ኃይል አሰላለፍና ዝግጅቶች ያደጋውን መጠን በግልጽ ያሳያሉ። ሁለቱም ሀገራት በጋራ ድንበራቸው ላይ ጦር ያሰባሰቡ ሲሆን ኢትዮጵያ ከአሰብ ጋር ቅርበት ባለው የአፋር ክልል ወታደሮቿን አከማችታለች። በሌላ በኩል 200 ሺህ ገደማ ንቁ የሰው ኃይል እንዳለው የሚገመተው የኤርትራ ጦር በወደቡ ዙሪያ መከላከያውን ያጠናከረ ሲሆን ለቀይ ባህር ደህንነት ከግብጽና ከሳውዲ አረቢያ ጋር አጋርነት ፈጥሯል። የተካሄሉስ ተሳትፎም ውጥረቱን ይበልጥ አባብሶታል። ኢትዮጵያ ኤርትራ በአማራ ክልል የሚንቀሳቀሰውን የፋኖ ታጣቂ ቡድን ታስታጥቃለች ስትል ትከሳለች። ኤርትራ ደግሞ በበኩሏ ኢትዮጵያ በሎጂስቲክስ ድጋፍ ምትክ ለሱዳኑ ፈጣን ደጋፊ ኃይሎች ድጋፍ እንደምትሰጥ ትገልጻለች።
የስትራስፎር ግምገማዎች እንደሚያሳዩት በ2018 በሁለቱ ሀገራት መካከል ቀጥተኛ ግጭት የመፈጠር እድሉ ዝቅተኛ ቢሆንም እየጨመረ የመጣ ሲሆን ይህም የመን ወይም ሶሪያን ሊያካትት ወደሚችል የተኪ ኃይሎች ፍልሚያ ሊያድግ ይችላል። የአውሮፓ ህብረት የሽምግልና ግብዣው የተመሰረተው እንደ አባይ ግድብ ድርድር ባሉ ቀጠናዊ ያለመግባባቶች ላይ በያዘው ገለልተኛ አቋም ላይ ሲሆን ህብረቱ ወገን ሳይዝ ሀብትን በጋራ ማስተዳደርን ይደግፋል። ስኩግ ከሁለተኛው የዓለም ጦርነት በኋላ የተፈጠረውን የአውሮፓ ውህደት እንደ ምሳሌ በመጥቀስ የጋራ የመሰረተ ልማት ፕሮጀክቶችን የመሳሰሉ ኢኮኖሚያዊ ማበረታቻዎች ለውይይቱ መሰረት ሊሆኑ እንደሚችሉ ጠቁመዋል። በጄኔቫው ውይይት ኢትዮጵያ ከጅቡቲ ጋር ካላት መሰል ስምምነት ጋር የሚቀራረብ የአሰብ ወደብ ኪራይ ውል ወይም ለሁለቱም ሀገራት ኢኮኖሚ የሚጠቅሙ የጋራ የልማት ቀጠናዎች በአጀንዳነት ሊቀርቡ ይችላሉ። በተባበሩት መንግስታት ድርጅት የልማት ፕሮግራም ድጋፍ ኤርትራ በቅርቡ የጉርሙርክ አሰራርን በአሲኩዳ ወርልድ አማካኝነት ዲጂታላይዝ ማድረጓ የንግድ ግልጽነትን በመጨመር እንዲህ ያሉ ውህደቶችን ሊያቀላጥፍ ይችላል። ሰፋ ያሉ ቀጠናዊ እንቅስቃሴዎች ሁኔታውን ውስብስብ አድርገውታል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2024 ከሶማሊላንድ ጋር ለባህር በር ምትክ እውቅና ለመስጠት የተፈራረመችው የመግባቢያ ሰነድ ከሶማሊያና በተዘዋዋሪ ከኤርትራ ጋር ያለውን ግንኙነት አሻክሮታል። እንደ አውሮፓውያን አቆጣጠር በ2025 መገባደጃ ላይ እስራኤል ለሶማሊላንድ እውቅና መስጠቷ አስተላለፎችን ይበልጥ የከፋፈለ ሲሆን ሞቃዲሾ ከግብጽና ከቱርክ ጋር ይበልጥ እንድትጠጋ አድርጓታል። የባህረ ሰላጤው ሀገራትም ቁልፍ ሚና አላቸው። የተባበሩት አረብ ኤምሬትስ በኢትዮጵያ መሰረተ ልማት ላይ ኢንቨስት ብታደርግም ከሳውዲ አረቢያ የአስታራቂነት ጋር ፉክክር ገጥሟታል። ከኢትዮጵያ ጋር በህዳሴው ግድብ ዙሪያ የአባይ ውሃ ውዝግብ ውስጥ ያለችው ግብጽ የአሰብን ጉብኝት ጨምሮ ከኤርትራ ጋር ያለውን ግንኙነቷን አጠናክራለች። ዓለም አቀፍ ማስጠንቀቂያዎች የአደጋውን አሳሳቢነት ያመላክታሉ። የዓለም አቀፍ ቀውስ ቡድን በሱዳን ጦርነት ሳቢያ የቀጠናዊ ግጭት ስጋትን በመጥቀስ በ2018 ሊከሰቱ የሚችሉ 10 ከፍተኛ ግጭቶች ዝርዝር ውስጥ የኢትዮጵያና የኤርትራን ጉዳይ አካቷል። ፎሬን ፖሊሲ የተሰኘው መጽሔትም የወታደሮች እንቅስቃሴና የሚሰነዘሩ ንግግሮች ግጭቱን ሊያባብሱ እንደሚችሉ በመጥቀስ ተመሳሳይ ስጋት አጋርቷል። በአሰብ ላይ የሚነሳ ግጭት ቀደም ሲል በሁቲዎች ጥቃት የተረበሸውን የቀይ ባህር ትራፊክ ሊያስተጓጉል የሚችል ሲሆን ይህም የመርከብ መስመሮችን በመቀየር ሳቢያ በቢሊዮኖች የሚቆጠር የዓለም አቀፍ ኢኮኖሚ ኪሳራ ሊያስከትል ይችላል። ህጋዊ ማዕቀፎች ለድርድሩ መሰረት ይሆናሉ። ኢትዮጵያ ለትራንዚት መብቶች የተባበሩት መንግስታት የባህር ህግ ስምምነትን ልትጠቅስ ብትችልም ኤርትራ ስምምነቱን ባታጸድቅም ተፈጻሚነቱ ውሱን ይሆናል። እንደ አውሮፓውያን አቆጣጠር በ1964 በካይሮ አዋጅ የሰፈረውና የአፍሪካ ህብረት የድንበር አንድነት መርህ የኤርትራን አቋም ያጠናክራል። የ2010 የጅዳ ስምምነት የኢትዮጵያና የኤርትራን ግንኙነት ወደ መደበኛ ሁኔታ መመለሱ ምንም እንኳን ዘላቂነታቸው መሰረታዊ ቅሬታዎችን መፍታትን ቢጠይቅም በሽምግልና የሚደረጉ ስምምነቶች ስኬታማ ሊሆኑ እንደሚችሉ ያሳያል። የኢትዮጵያ ውስጥ ተግዳሮቶች ጉዳዩን አጣዳፊ ያደርጉታል። በአማራ በኦሮሚያና በትግራይ ክልሎች የሚቀጥሉት ግጭቶች ወታደራዊ ኃይሏን እያዳከሙ ሲሆን የፌዴራል ጦርም ኪሳራዎች እየደረሱበት ነው። የዋጋ ግሽበትንና ዕዳን ጨምሮ የኢኮኖሚ ጫናዎች 95 በመቶ የኢትዮጵያን የባህር ላይ ፍላጎት በከፍተኛ ወጪ ከምታሟላው ጅቡቲ ባሻገር ንግድን ለማስፋፋት የባህር በር ማግኘት ቅድሚያ የሚሰጠው ጉዳይ ያደርጉታል። በራስ መተማመን ላይ ያተኮረችው ኤርትራ ከግብጽና ከሱዳን ጋር ያላትን ወዳጅነት በማስፋት አሰብን የቀጠናዊ ትብብር ማዕከል ለማድረግ እየሰራች ነው። የአውሮፓ ህብረት የጄኔቫ ደረጃ በደረጃ የሚተገበሩ እምነትን የመገንቢያ እርምጃዎችን ሊያካትት ይችላል። በመጀመሪያ በድንበር ላይ የተኩስ አቁም ማድረግ፣ በመቀጠልም ስለ ወደብ አጠቃቀምና ኢኮኖሚያዊ አጋርነት ቴክኒካዊ ውይይቶችን ማካሄድ። የአፍሪካ ህብረት የአሜሪካና የቻይና ታዛቢዎች መካተታቸው ለውይይቱ ተቀባይነት ይጨምራል። ስኬቱ የተመሰረተው በሁለቱም ወገኖች ንግግሮችን የመቀነስ ፍላጎት ላይ ነው። ኢትዮጵያ የምታነሳቸውን ጥያቄዎች ረገብ በማድረግ ኤርትራን በበኩሏ ገንቢ በሆነ መንገድ መሳተፍ ይኖርባታል። ሊደረግ ለታሰበው ውይይት ዝግጅቶች እየተፋጠኑ ሲሄዱ ዓለም አቀፉ ማህበረሰብ ጉዳዩን በቅርበት እየተከታተለ ነው። የአውሮፓ ህብረት ተነሳሽነት የአፍሪካ ቀንድን ውስብስብ ታሪክ፣ ደህንነትና ኢኮኖሚ ለመዳሰስ የጄኔቫን ዲፕሎማሲያዊ መሰረተ ልማት በመጠቀም መረጋጋትን ለማምጣት የተወሰደ ንቁ እርምጃ ነው። አሰብን ማዕከል ያደረጉት እነዚህ ድርድሮች ግጭትን በማስወገድና ዘላቂ ልማትን በማምጣት የቀጠናውን ግንኙነት በአዲስ መልክ ሊያስይዙ ይችላሉ።